የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርዓ ክርስቶስ የቁምስናዎች ሐዋርያዊ ጉብኝት ጀመሩ። የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርዓ ክርስቶስ የሲኖዶሳዊነት ጉዞ ላይ የወጣው የሲኖድ የመጨረሻው ሰነድ ላይ ያተኮረ የቁምስናዎች ሐዋርያዊ ጉብኝት ጀመሩ። ብፁዕነታቸው በእያንዳንዱ ቁምስና 8 ቀናት የሚወስደው የመጀመሪያው ጉብኝታቸውን በፉላሳ ቅዱስ ቤተሰብ ቁምስና ጀምሯል። በዚህ ጥልቅ መንፈሳዊና አስተዳደራዊ ጉብኝታቸው መግቢያ ላይ በሲኖዶሳዊነት አብሮ የመጓዝ መንፈስ ላይ ያተኮሩ 7 ዋና ዋና ነጥቦች ላይ ከካህናት፣ ዘራ ክህነት ተማሪዎችና ከ72 ቤተ ጸሎቶች ከመጡ ዞናል ካቴኪስቶች፣ የቤተ ክርስቲያን ሽማግሌዎችና የወጣት መሪዎች በሰፊው እየተወያዩ ይገኛል። ብፁዕነታቸው በሐዋርያዊ ጉብኝታቸው ላይ የወንጌል ብርሃን እንዴት እየተስፋፋ ነው፣ የቤተ ክርስቲያን አደረጃጀትና የሐዋርያው ምክር ቤት ሚና፣ የካቶሊካዊ ማንነታችንና ስርዓት አምልኳችን ምን ይመስላል፣ እንዴትስ እየተገነባ ነው፣ ራስን የመቻል ሙከራዎቻችን፣ የሀብት አሰባሰብና የፋይናንስ ግልጽነት ምን ይመስላል፣ የአባላት ተግባርና ኃላፊነት፣ የሰው ልጅ ሁለንተናዊ እድገትና ከሌሎች የእምነት ተቋማት ጋር ያለን ግንኙነት፣ በተለይም ሰላምና ፍትህ ከማስፈን አኳያ ምን እየተሰራ ነው በሚሉ ምክር ሀሳቦች ላይ ውይይት እንደሚያደርጉ ይጠበቃል። ብፁዕነታቸው በፉላሳው ቁምስና የሚኖራቸውን ሐዋርያዊ ጉብኝት ሰኞ ዕለት የሚያጠናቅቁ መሆኑን ከሐዋሳ ሀገረ ስብከት ማህበራዊ ድረገጽ ያገኘነው መረጃ ያመለክታል።